መላእክት እጅግ በጣም ብዙ ናቸው። በሰማያዊ መቅደስ ውስጥ በብርሃን ባህር ውስጥ የሚመላለሱ የፈጣሪን ትእዛዝ በቅጽበት ለመፈጸም ዝግጁ የሆኑ ቁጥር ስፍር የሌላቸው ረቂቃን መናፍስት። በሰው ልጅ አእምሮ ሊሰላ ከሚችለው በላይ የሆኑ የብርሃን ሰራዊት በሰማያት ሞልተዋል። ነገር ግን ከነዚህ ሁሉ እልፍ አእላፋት መላእክት መካከል ግን በእግዚአብሔር ዙፋን ዙሪያ የሚቆሙት በግርማቸውና በኃይላቸው የምድርን መሰረቶች የሚያናውጡት ሱራፌልና ኪሩቤል እነማን ናቸው? ለመሆኑ ሱራፌልና ኪሩቤል ልዩነታቸው ምንድነው? ለምንድነው መጽሐፍ ቅዱስ አንዳንዶቹን በእሳት ነበልባል ሌሎቹን ደግሞ በአስፈሪ የጥበቃ ኃይል የሚገልጻቸው? በኢሳይያስ ራእይ የታዩት 6 ክንፍ ያላቸው ሱራፌልና በሕዝቅኤል ዘንድ የተገለጡት 4 ገጽ ያላቸው ኪሩቤል በመካከላቸው ያለው የክብርና የተግባር ልዩነት ምንድነው? ይህ ልዩነትስ በሰማያዊ መንግስት አስተዳደር ውስጥ ምን አይነት ሚና አለው? ዛሬ በእነዚህ ጥያቄዎች ዙሪያ በጥልቀት እንመረምራለን። ተራ መረጃን ሳይሆን ከመጽሐፍ ቅዱስና ከጥንታዊ የታሪክ ድርሳናት አንጻር ምስጢራቸውን በዝርዝር እንፈትሻለን። እስከ መጨረሻው አብራችሁን ቆዩ። አሁን ወደ መጀመሪያው ታላቅ የብርሃን ነገድ እንግባ። ሱራፌል እነማን ናቸው? ሱራፌል የሚለው ቃል ሴራፊም ከሚለው የዕብራይስጥ ቃል የተቀዳ ሲሆን ትርጉሙም የሚቃጠሉ ወይም ነበልባሎች ማለት ነው። ነገር ግን ይህ እሳት እንደ ምድራዊ እሳት የሚፋጭ ቁስ ሳይሆን መለኮታዊን ፍቅርና የባህሪ ቅድስናን የሚገልጽ ረቂቅ ባህሪ ነው። በሰማያዊ ተዋረድ ውስጥ ሱራፌል ለፈጣሪ ዙፋን እጅግ ቅርብ የሆኑ የፍቅር መላእክት ናቸው። ነቢዩ ኢሳይያስ በምዕራፍ 6 ላይ የተመለከተው ራእይ የሱራፌልን አስደናቂ ተፈጥሮ በዝርዝር ያስቀምጣል። ነቢዩ ኢሳይያስ እግዚአብሔርን በረጅምና ከፍ ባለ ዙፋን ላይ ተቀምጦ አየሁት ካለ በኋላ ሱራፌልም ከእርሱ በታች ቆመው እንደነበር ይነግረናል። እያንዳንዱ ሱራፌል 6 ክንፎች አሏቸው። እነዚህ 6 ክንፎች የሥነ መለኮት ሊቃውንት እንደሚተነትኑት ታላቅ ምስጢር ይዘዋል። በሁለቱ ክንፎቻቸው ፊታቸውን ይሸፍናሉ። ይህ ድርጊት ጥልቅ ትሕትናንና ክብርን ያሳየናል። ሱራፌል ምንም እንኳ በቅድስናቸው ቢመሰገኑም ከእግዚአብሔር መለኮታዊ ባህሪና ዘላለማዊ ብርሃን አንጻር ሲታዩ ግን ፍጡራን ናቸው። የፈጣሪን ግርማ በቀጥታ መመልከት ስለማይችሉ በታላቅ ድምፅ እያመሰገኑ ፊታቸውን ይጋርዳሉ። ይህ የሚያሳየን ፈጣሪ ምን ያህል ታላቅና የማይመረመር እንደሆነ ነው። በሁለቱ ደግሞ እግሮቻቸውን ይሸፍናሉ። እግር የአገልግሎትና የፍጡርነት ምልክት ነው። ሱራፌል እግሮቻቸውን በመሸፈን ራሳቸውን ፍጹም ዝቅ ያደርጋሉ። በፈጣሪ ፊት ሲቆሙ ያላቸውን ማንነት በመሰወር ሙሉ በሙሉ በፈጣሪ ክብር ውስጥ ይጠፋሉ። በቀሩት በሁለቱ ክንፎቻቸው ደግሞ ይበራሉ። ይህም የፈጣሪን መለኮታዊ ፈቃድ በቅጽበት ለመፈጸም ያላቸውን ዝግጁነትና ቅልጥፍና ይገልጥልናል። እነርሱ ትእዛዝ ሲሰጣቸው አይዘገዩም፣ እንደ መብረቅ ብልጭታ ፈጣን ናቸው እንጂ። የሱራፌል ዋነኛ ተልዕኮ በምስጋና መኖር ሲሆን ቅዱስ 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 የሰራዊት ጌታ እግዚአብሔር እያሉ በመቀባበል የሚያቀርቡት ምስጋና የሰማያዊውን መቅደስ መሰረት የሚያናውጥ ኃይል አለው። ለምን 3 ጊዜ ቅዱስ ይላሉ? ይህ የቅድስት ሥላሴን ምስጢር የሚያውጅ ሰማያዊ ዜማ ነው። ሱራፌል የቅድስናና የመንጻት መላእክት ናቸው። ለዚህም ነው አንዱ ሱራፌል ከመሠዊያው ላይ ፍም ወስዶ የነቢዩ ኢሳይያስን ከንፈር በመንካት ኃጢአቱን እንዳነጻለት እናነባለን። ይህ የሚያሳየው ሱራፌል በሰው ልጅና በእግዚአብሔር መካከል ያለውን የቅድስና ግንኙነት የሚጠብቁ ኃያላን መላእክት መሆናቸውን ነው። ወደ ኪሩቤል ስንመለስ ደግሞ እጅግ አስፈሪና ግርማ ሞገስ ያለው ሌላ ሰማያዊ ገጽታ እናገኛለን። ኪሩቤል የሚለው ቃል ኪሩ ከሚለው የመጣ ሲሆን ትርጉሙም ብዙ ዕውቀት ያላቸው ወይም ጠቢባን ማለት ነው። እነዚህ መላእክት የእግዚአብሔርን ዙፋን ተሸካሚዎችና የግርማው ጠባቂዎች ናቸው። በኦሪት ዘፍጥረት ላይ እንደምናየው አዳምና ሔዋን ከገነት በተባረሩ ጊዜ እግዚአብሔር ወደ ሕይወት ዛፍ የሚወስደውን መንገድ እንዲጠብቁ ኪሩቤልንና የምትገለባበት የነበልባል ሰይፍን በገነት ደጃፍ አስቀመጠ ይለናል። ኪሩቤል የቅድስና ዘበኞች ናቸው። የሰው ልጅ በኃጢአት በረከሰ ጊዜ ቅዱስ የሆነውን የገነት ስፍራ እንዳይረግጥ የከለከሉ እነርሱ ናቸው። ይህ የሚያሳየው ኪሩቤል የእግዚአብሔርን ሉዓላዊነትና ሕግ የሚያስከብሩ የሰማይ መኳንንት መሆናቸውን ነው። ነቢዩ ሕዝቅኤል በራእዩ የተመለከተው የኪሩቤል ገጽታ ደግሞ እጅግ ምስጢራዊና ጥልቅ ነው። እያንዳንዱ ኪሩብ 4 ክንፍና 4 ገጽ እንዳላቸው ይገልጻል። እነዚህ 4 ገጾች እያንዳንዳቸው የራሳቸው ትርጉም አላቸው። የሰው ገጽ መላእክትም እንደ ሰው የማሰብና የመወሰን ችሎታ ያላቸው ነጻ ፍጥረታት መሆናቸውን ይገልጽልናል።
የአንበሳ ገጽ ደግሞ አንበሳ የምድራዊ ፍጥረታት ንጉሥ እንደሆነ ሁሉ ኪሩቤልም በመላእክት መካከል ኃያላንና ግርማ ሞገስ ያላቸው የኃይል መላእክት መሆናቸውን ያሳየናል። የበሬ ገጽ ደግሞ በሬ የታዛዥነትና የሥራ ምልክት ነው። ኪሩቤል የእግዚአብሔርን ዙፋን ለመሸከም የታገሱና ታማኝ አገልጋዮች መሆናቸውን ይገልጽልናል። የንስር ገጽ ንስር ከፍ ብሎ እንደሚበር ኪሩቤልም ከምድራዊ ነገር የራቁና መለኮታዊ ምስጢርን በትኩረት የሚከታተሉ መሆናቸውን ያሳየናል። ኪሩቤል የእግዚአብሔርን ሰረገላ የሚሸከሙ ናቸው። በመዝሙረ ዳዊት ላይ በኪሩቤል ላይ የሚቀመጥ እግዚአብሔር ተብሎ የተገለጸው የእነርሱን የሥራ ድርሻ በግልጽ ያሳየናል። በቃል ኪዳኑ ታቦት ላይ በወርቅ የተቀረጹት የኪሩቤል ምስሎችም ቢሆኑ እግዚአብሔር በምሕረት ዙፋኑ ላይ ሆኖ ድምፁን ለሰው ልጅ በሚያሰማበት ጊዜ ኪሩቤል ያንን ቅዱስ ስፍራ የሚጋርዱና የሚያጅቡ መሆናቸውን ያረጋግጣል። በጥቅሉ ስንመለከተው በሱራፌልና በኪሩቤል መካከል ያለው ልዩነት እጅግ ሰፊና ጥልቅ ነው። ሱራፌል 6 ክንፍ አላቸው፣ በእሳት ፍቅር ይቃጠላሉ፣ በዙፋኑ ዙሪያ ቆመው ዘወትር ቅዱስ ቅዱስ እያሉ ያመሰግናሉ። ኪሩቤል ደግሞ 4 ክንፍና 4 ገጽ አላቸው። የጥበብ ምንጮች ናቸው። የእግዚአብሔርን ዙፋን የሚሸከሙና የቅድስናውን ደጃፍ የሚጠብቁ ናቸው። ሱራፌል በአምልኮና በምስጋና ላይ ሲያተኩሩ፣ ኪሩቤል ደግሞ በእግዚአብሔር ግርማና በጥበቃ ላይ ያተኩራሉ። ይህ በሰማያዊ ዓለም ስላለው ሥርዓትና ስለ ሱራፌልና ኪሩቤል ምስጢር ያደረግነው ቆይታ የፈጣሪን ድንቅ ሥራ እንድናደንቅና ስለ መላእክት ያለንን ግንዛቤ ከፍ እንዲል ያደርገዋል። እነዚህ ኃያላን መላእክት ለእኛ ለሰው ልጆችም ትልቅ ትምህርት አላቸው። ሱራፌል ለእግዚአብሔር ፍቅር መቃጠልን ሲያስተምሩን፣ ኪሩቤል ደግሞ ለእግዚአብሔር ታላቅነት መገዛትንና ትእዛዙን መጠበቅን ያስተምሩናል። ይህንን ሰማያዊ ምስጢር ተረድተን እኛም በምድራዊ ሕይወታችን በቅድስናና በትሕትና እንድንመላለስ የመላእክቱ አምላክ ይርዳን። በዛሬው ሰፊና ጥልቅ ጉዟችን ላይ አብራችሁን ስለነበራችሁ ከልብ አመሰግናለሁ። ይህ ትምህርት በውስጣችሁ አዲስ መንፈሳዊ ዕውቀትና ጥንካሬ እንደሚፈጥር ተስፋ አድርጋለሁ። በሚቀጥለው ጊዜ ሌሎች ድንቅ የመጽሐፍ ቅዱስ ምስጢራትንና መንፈሳዊ ታሪኮችን ይዘን እስክንገናኝ ድረስ የሰላም መላእክት አይለዩን።